ፊታቸው እንደ መላእክት የሚያበራ 100 ዓመት አልፈውም እንደ ወጣት የሚራመዱ የገዳም አባቶችን አይታችሁ ታውቃላችሁ? እኛ በከተማ ዘመናዊና የጣፈጠ ምግብ እየበላን በቶሎ ስናረጅ እነሱ በደረቅ ዳቦና ውሃ ብቻ እንዴት ይህን ያህል ዕድሜ ከሙሉ ጤና ጋር ሊኖሩ ቻሉ? ሚስጥሩ መድኃኒት ቤት አይሸጥም። ዛሬ መጽሐፍ ቅዱስ ውስጥ የተደበቁትን ዕድሜን የሚያረዝሙ እና ፊትን የሚያበሩ የገዳማውያንን ሚስጥራዊ ምግቦች እና በመጨረሻም ከምግብ ሁሉ በላይ የሆነውን ትልቁን የዕድሜ ማራዘሚያ ሚስጥር ላካፍላችሁ ነው። እርግጥ መጽሐፍ ቅዱስ የሕክምና ወይም የምግብ አዘገጃጀት መጽሐፍ አይደለም። ነገር ግን የሰው ልጅ ፈጣሪው ባዘጋጀለት የተፈጥሮ መንገድ ሲጓዝ እንዴት በረከትንና ጤናን እንደሚያገኝ በተዘዋዋሪ በእግዚአብሔር ጸጋ የበለጸጉ ምግቦችን በየቦታው ይጠቁመናል። ዛሬ በሳይንሱ ዓለም ኦርጋኒክ እና ሱፐርፉድ እየተባሉ በውድ ዋጋ የሚሸጡት ምግቦች አባቶቻችን በገዳም ውስጥ ዘመናቸውን ሙሉ ሲመገቡት የኖሩት እጅግ ርካሽ ግን መለኮታዊ ኃይል ያላቸው ምግቦች ናቸው። ታዲያ እነዚህ ሰውነትን የሚያድሱና ፊትን የሚያበሩ መጽሐፍ ቅዱሳዊ ምግቦች የትኞቹ ናቸው? በጥሞና ተከታተሉ። ይህ እጅግ በጣም ጠቃሚ የሆነ መልእክት ለብዙዎች ይደርስ ዘንድ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። አንደኛው የነቢዩ ዳንኤል ጥራጥሬና አትክልት ነው። ወደ ትንቢተ ዳንኤል ምዕራፍ 1 ቁጥር 12 ስንሄድ አንድ አስገራሚ ታሪክ እናገኛለን። ዳንኤልና ጓደኞቹ በባቢሎን ቤተ መንግሥት በነበሩ ጊዜ ንጉሡ የራሱን የቅንጦት ምግብና ወይን እንዲበሉ አዘዘ። ዳንኤል ግን የምንበላውን ጥራጥሬ የሚጠጣም ውሃ ይስጡን ብሎ ለመነ። አስቡት፣ የንጉሥ ሥጋ ትተው አትክልት መረጡ። ከ10 ቀን በኋላስ ምን ተፈጠረ? መጽሐፍ ቅዱስ የንጉሡን መብል ከበሉት ብላቴኖች ሁሉ ይልቅ ፊታቸው አምሮ ሥጋቸውም ወፍሮ ታየ ይለናል። በዘመናዊው አመጋገብ ሥጋና ቅባት ለሰውነት ጥንካሬ እንደሚሰጥ ይታሰባል። ነገር ግን በውስጣቸው ያለው መርዝ ቶክሲንስ ቶሎ እንድናረጅና ፊታችን እንዲጠወልግ ያደርጋል። አባቶቻችን በገዳም እንደ ዳንኤል አትክልትን፣ ጎመንን እና ጥራጥሬን አዘውትሮ ስለሚመገቡ ደማቸው ንጹሕ ነው። አትክልትና ጥራጥሬ የሰውን ልጅ አእምሮ ያጠራል፣ የፊትን ቆዳ ያለሰልሳል፣ ዕድሜንም ያረዝማል። ሁለተኛው የገብስ፣ የስንዴ እና የወይራ ዘይት ሚስጥር ነው። መዝሙረ ዳዊት መዝሙር 103 ቁጥር 15 ላይ ወይን የሰውን ልብ ደስ ያሰኛል፣ ዘይትም ፊትን ያበራል፣ እህልም የሰውን ጉልበት ያጠነክራል ይላል። ዛሬ እኛ የምንመገበው ነጭ የፋብሪካ ዱቄት ከውስጡ ጠቃሚው ንጥረ ነገር የተገፈፈ ሆድ የሚነፋ እንጂ ልብን የሚያበረታ አይደለም። አባቶቻችን ግን ከተፈጥሮ ያገኙትን በእጃቸው የፈጩትን ሙሉ ስንዴና ገብስ ሆል ግሬንስ ይመገባሉ። ገብስና ስንዴ በተፈጥሯቸው ለሰውነት የሚያስፈልገውን ቪታሚንና ፋይበር በውስጣቸው ይዘዋል። ከዚህም ጋር አባቶች አዘውትረው የሚጠቀሙት የወይራ ዘይት አለ። ቅዱስ ዳዊት ፊቱን የሚያበራ ዘይት እንዳለው የወይራ ዘይት ዛሬ በሳይንስም የተረጋገጠ ልብን ከበሽታ የሚጠብቅ እና የሰውነትን እርጅና የሚገታ ድንቅ የተፈጥሮ ስጦታ ነው። የገዳም አባቶች ፊታቸው እንደ ወጣት የሚያበራው የተፈጥሮን እህል ከበረከት ጋር አዋህደው ስለሚመገቡ ነው። ሦስተኛውና እጅግ አስገራሚው ደግሞ የሕዝቅኤል እህል በመባል የሚታወቀው ልዩ ድብልቅ ነው። ወደ ትንቢተ ሕዝቅኤል ምዕራፍ 4 ቁጥር 9 ስንሄድ እግዚአብሔር ለነቢዩ ሕዝቅኤል አንድ ልዩ የሆነ የዳቦ አዘገጃጀት ይነግረዋል። አንተም ስንዴንና ገብስን፣ ባቄላንና ምስርን፣ ጤፍንና አጃን ወደ አንተ ውሰድ፣ በአንድ ዕቃም ውስጥ አድርገህ እንጀራ ጋግር፣ በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ ይለዋል። ወዳጆቼ፣ ይህ ዝም ብሎ አዘገጃጀት አይደለም። ዛሬ የስነ ምግብ ወይም ኒውትሪሽን ተመራማሪዎች ይህንን የሕዝቅኤል ዳቦ ወይም ኢዚኪኤል ብሬድ እያሉ በውድ ዋጋ ይሸጡታል። ለምን? ምክንያቱም እነዚህ 6ቱ እህሎች ስንዴ፣ ገብስ፣ ባቄላ፣ ምስር፣ ማሽላ እና አጃ በአንድ ላይ ሲደባለቁ ፍጹም የሆነ ፕሮቲን ወይም ኮምፕሊት ፕሮቲን ይፈጥራሉ። ስጋን ሙሉ በሙሉ የሚተካ ለሰውነት ጡንቻ ጥንካሬ የሚሰጥ እና የደም ግፊትን የሚያስተካክል አስገራሚ ኃይል አለው።
አባቶቻችን በገዳም ቆሎውንም ሆነ ዳቦውን ሲያዘጋጁ እነዚህን እህሎች ደባልቀው ነው የሚጠቀሙት። ለዚህ ነው በእግዚአብሔር ትእዛዝና ጸጋ ከ100 ዓመት በላይ አጥንታቸው ሳይዝል የሚኖሩት። እስኪ ይህንን የገዳማውያንን የአመጋገፍና የዕድሜ ምስጢር የሚያሳይ ከመጽሐፈ መነኮሳት አረጋዊ መንፈሳዊ የምናገኘውን የታላቁን አባት የአባ እንጦንስን እውነተኛ ታሪክ ላካፍላችሁ። አባ እንጦንስ የገዳማውያን አባት በመባል የሚታወቁ በግብጽ በረሃ ውስጥ ለብዙ ዘመናት የኖሩ ታላቅ ጻድቅ ናቸው። ታሪካቸውን የጻፈው ቅዱስ አትናቴዎስ እንደሚነግረን አባ እንጦንስ የኖሩት እስከ 105 ዓመታቸው ድረስ ነው። እንግዲህ አስቡት፣ በዚያ በረሃ ምንም አይነት የሕክምና እርዳታ በሌለበት ቦታ 105 ዓመት መኖር። ምግባቸውስ ምን ነበር? ስጋ፣ ቅቤ? በፍጹም። ምግባቸው በቀን አንዴ ፀሐይ ከጠለቀች በኋላ የሚቀምሱት ጥቂት ደረቅ ዳቦ፣ ጨውና ውሃ ብቻ ነበር። ነገር ግን 105 ዓመት ሲሞላቸው እንኳን አንድም ጥርሳቸው አልወለቀም፣ ዓይናቸው ፈጽሞ አልፈዘዘም፣ እግሮቻቸውም አልደከሙም ነበር። ፊታቸው ሁል ጊዜ በብርሃንና በደስታ የተሞላ ነበር። በዘመኑ የነበሩ ሰዎች እንዴት በዚህ ደረቅ ምግብ ይህን ያህል ጤናና ብሩህ ፊት ሊኖር ቻለ ብለው ሲጠይቋቸው አባ እንጦንስ የሚመልሱት መልስ ዛሬ እኔ ልነግራችሁ ወደ ፈለግኩት ወደ መጨረሻውና ወደ ትልቁ ምስጢር የሚያሻግረን ነው። እሳቸው ምን አሉ? ሰውነቴን የሚጠብቀው ምግቡ አይደለም፣ አእምሮዬን የሚጠብቀው የእግዚአብሔር ሰላም ነው አሉ። አዎ ወዳጆቼ፣ አራተኛውና ከምግብ ሁሉ በላይ የሆነው ዕድሜን የሚያረዝመው ትልቁ ምስጢር የአእምሮ ሰላም ፒስ ኦፍ ማይንድ ነው። የቱንም ያህል በዓለም ላይ ያሉትን ሱፐር ፉዶች ብትመገቡ፣ የቱንም ያህል ኦርጋኒክ ማርና የወይራ ዘይት ብትጠጡ፣ አእምሮአችሁ በጭንቀት በክፋትና በነገ ፍርሃት የሚታመስ ከሆነ ዕድሜያችሁ ማጠሩ፣ ፊታችሁ መጠወለጉ አይቀርም። መጽሐፍ ቅዱስ በመጽሐፈ ምሳሌ ምዕራፍ 17 ቁጥር 22 ላይ ደስ ያለው ልብ መልካም መድኃኒት ነው፣ ያዘነ መንፈስ ግን አጥንትን ያደርቃል ይለናል። አስተዋላችሁ? ሐዘንና ጭንቀት ስጋን ብቻ አይደለም አጥንትን ያደርቃል። ዛሬ በዘመናዊው ሕክምና ሳይቀር እንደተረጋገጠው ከ70 በመቶ በላይ ለሆኑት በሽታዎች እንደ ስኳር፣ የደም ግፊት፣ የልብ ህመም ዋናው መንስኤያቸው ስትረስ ወይም የአእምሮ ጭንቀት ነው። አባቶቻችን ገዳም ውስጥ ደረቅ ዳቦ በልተው 100 ዓመት የሚኖሩት ነገ ምን እበላለሁ፣ ምን እለብሳለሁ የሚል ጭንቀት ስለሌለባቸው ነው። በአካባቢያቸው ለነገ የሚተማመኑበት ምንም ነገር ባይኖር እንኳ ሁሉን ነገር ለፈጣሪ አሳልፎ ሰጥተዋል። ሲበሉ ትንሽም ብትሆን ምንም አያማረሩም። በእጅጉ አመስግነውና ባርከው ይመገባሉ። ያቺ በምስጋና የተበላች ትንሽ ዳቦ በውስጧ የእግዚአብሔር ጸጋ ስለሚታከልባት አጥንትን ታጠነክራለች፣ ፊትንም ታበራለች። የተወደዳችሁ ወንድም እህቶቼ፣ ጤናንና ረጅም ዕድሜን ከፈለጋችሁ አመጋገባችሁን ወደ ተፈጥሮ መልሱ። በፋብሪካ ከተዘጋጁና ከተመረዙ ምግቦች ይልቅ መጽሐፍ ቅዱስ ወደሚነግረን እህሎች፣ ጥራጥሬዎች እና የተፈጥሮ ዘይቶች ተመለሱ። ነገር ግን ከምንም በላይ ልባችሁን ከጭንቀት፣ ከጥላቻ እና ከይቅር አለማለት አጥሉ። በሰው ላይ ክፉ እያሰበ የትላንቱን እያሰላሰለ የሚጨነቅ ሰው የቱንም ያህል ቢመገብ ነፍሱም ስጋውም ይደርቃል። ፈጣሪ በሰጣችሁ ጤና አመስግናችሁ የነገውን እርሱ ያውቃል ብላችሁ ስታርፉ አእምሮአችሁ ሲረጋጋ፣ ያኔ ፊታችሁ ላይ መለኮታዊ ብርሃን ይሞላል፣ ዘመናችሁም በበረከት ይረዝማል። አቤቱ የሕይወትና የጤና ባለቤት አምላካችን እግዚአብሔር ሆይ ከምድራዊው ምግብ ይልቅ ሰማያዊው ቃልህና ጸጋህ ሕይወታችንን እንዲጠብቀው አድርግ። አጥንትን ከሚያደርቅ ፊትንም ከሚያጠቁር የዓለም ጭንቀትና ሐዘን አእምሮአችንንና ልባችንን ሰውርልን። የምንመገበውን ምግብ ባርከህ መልካም በመስራት እንደ አባቶቻችን በምስጋናና በሰላም እንድንኖር ፊታችንም በጸጋህ ብርሃን እንዲያበራ ቅዱስ ፍቃድህ ይሁንልን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።